ሰላም እንዴት ናችሁ? በዚህ ቪዲዮ ላይ ቻሌንጅ ላደርጋችሁ ነው የመጣሁት። ብዙ ጊዜ የምናስበው በጣም ትንሽ ነው፣ በጣም ሚጢጢ ነው የምናስበው። ነገራችሁ ነገር አእምሯችን ላይ ትንሽ ማሰብም ትልቅ ማሰብም አንድ አይነት ቦታ ነው የሚወስደው። ነገር ግን የሆነ ትልቅ ቦታ የሚወስድ ስለሆነ ይመስለን እና ብዙ ሊሚቴሽኖች ስላሉን ራሳችን ላይ የምናስቀምጣቸው ብዙ ገደቦች አሉ። ባይሆኑ እንትን የምንላቸው ብዙ ገደቦች አሉ። እነሱ ስላሉ ለማሰብ ራሱ አንፈቅድም። ላልኳችሁ በዚህ ቪዲዮ ላይ ትንሽ ተለቅ አድርጋችሁ ማሰብ እንድትችሉ የሚያግዛችሁን ሀሳብ በደንብ አካፍላችኋለሁ። ሁሌ እንደምነግራችሁ ዋን ቱ ዋን ኮቺንግ የሚፈልጉ ሰዎች ካላችሁ ዲስክሪፕሽን ላይ ባለው ኮንታክት አውሩኝ እና ክራይቴሪያውን እልክላችኋለሁ። የ2 ሰዓት እንዲሁም ደግሞ 1 ወርና ከዛ በላይ ኮቺንግ እሰጣለሁ። ራሳችሁ ላይ ኢንቨስት ለማድረግ ሬዲ የሆናችሁ ሰዎች ብቻ ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ወደ ቪዲዮ እንግባ። ምነግራችሁ ነገር አንድ መጽሐፍ ላይ The Magic of Thinking Big የሚል መጽሐፍ አለ እና እዛ መጽሐፍ ላይ አንድ ነገር ሲያወራ አይቸው ነበር መጀመሪያ ላይ እና ሴልሶች ናቸውና አንድ በጣም ጎበዝ አለ ማለት ብዙ ገንዘብ የሚሰራ ሴልስ እና በሱና በሌሎቹ መሃል ያለው ልዩነት ሲያዩ የተለየ አይሰራ እንደውም ከሌሎቹ እንደውም ያነሰ ሊሰራ ይችላል። ግን አንድ ያለው ልዩነት ምንድነው ሲሉ ሐሳቡ ትልቅ ነው፣ ከሌሎቹ ተለቅ አድርጎ ያስባል። ሰው ደግሞ ምንድነው የሐሳቡ ውጤት ነው። ሰው ያስባል፣ እግዚአብሔር ይፈጽማል። ሐሳባችሁ ምን አይነት ነው ጥያቄው። ግን ይሄ ተለቅ አድርገን እንዳናስብ ብዙ ነገሮች ገድበናል ራሳችንን። ያላችሁበት ሀገር ላይ፣ ያላችሁበት ሰፈር ላይ፣ ያላችሁበት ስራ ላይ፣ ያላችሁ ዕውቀት ላይ ራሳችሁን ገድባችሁታል። እኔ ብላችሁ ራሳችሁ የምታስቡት ባላችሁ ዕውቀት፣ ባላችሁ ሐሳብ፣ ባላችሁ ቤተሰብ ልክ ስለሆነ ለማሰብ ራሱ ይከብዳችኋል። ነግራችሁ ትልልቅ ነገር የሰሩ ሰዎች ተለቅ አድርገው ማሰብ የቻሉ ናቸው። ደግሞ ነግራችሁ ብዙ ስኬታማ ሰዎች አንዱ ሪግሬታቸው ምንድነው? ከዚህ በላይ ባስብ ነው፣ ከዚህ በላይ ብፈልግ ኑሮ ብለው ነው የሚያስቡት። ምክንያቱም ያሰቡትም ትልቅ ሊመስል ይችላል። አንደኛ ትልቅ የሚባል የለም፣ ምክንያቱም ስትደርሱ ሁሌም ኔክስቲንግ አለ። ግን አሁን የምነግራችሁ ትንሽ እኮ ነው። አሁን ካላችሁበት ስለ ኑሮ ከማሰብ ከመጨናነቅ ከሰርቫይቫል ቢያንስ ወጣ ብለን ከኛ ያለፈ ነገር ለመስጠት ከኛ ያለፈ ነገር ለመስራት ቢያንስ መፍቀድ ይጠበቅብናል። ለመሰላችሁ እናንተ ካላሰባችሁ አስቡት ደግሞ ልጆቻችሁ ምን እንደሚከተሉ። እናንተ ካላሰባችሁ ወንድም እህት ይኖራችኋል። እናንተ ካላሰባችሁ ቤተሰብ። አሁን ይህንን መቀየር ብችሉ ለብሰው ኢንፍሉዌንስ ነው የምትሆኑት። ምክንያቱም አሁን ኢንፍሉዌንሰር ብላችሁ የምታዩዋቸው እንደ ስኬታማ ብላችሁ የምታስቧቸው እና እንደነሱ ቦን ብላችሁ የምታስቧቸው ሰዎች ምንድን ነው ያላቸው ካላችሁ፣ አንደኛው ትልቁ ነገር ተለቅ አድርገው አስቡ። እስካሰቡት ነው የደረሱት። መቼም ቢሆን አክሽናችን፣ ተግባራችን፣ እንቅስቃሴያችን፣ ውጤታችን ከሀሳባችን ውጭ አይሆንም። ካለን ሀሳብ፣ ካለን እይታ፣ ካለን አቲቲዩድ የተለየ አይነት አክሽን ውስጥ አንገባ። ከፍ አድርጋችሁ ማሰብ መጀመር አለባችሁ። እንዳልኳችሁ የተለየ ሰፋ ያለ ካሬ አይወስድም ጭንቅላታችን ላይ። እንዳታስቡ የሚይዛችሁ የራሳችሁ ያላችሁ እምነት ነው። ስለማ ስለ ራሳችሁ እኔ እኮ ብላችሁ ብዙ የምትሉት ነገር ይኖራል እና በጣም ታማኝ ነን። ለምናችን? ለሊሚቴሽናችን፣ ላለመቻላችን ታማኝ ነን። ለድሮ ማንነታችን ታማኝ ነን። ለማንፈልገው ውጤት ታማኝ ነን። ታማኝ ስለሆነ ምናል እንከራከርለታለን። እንዴት እንደማይቻል ለሰው ለማስረዳት ትሞክራላችሁ። ለራሳችሁ ምክንያት ሰበብ ትነግሩታላችሁ። ማለት የሆነ ሰው የሚያጨበጭብላችሁና የሚሸልማችሁ ይመስል ማለት ነው። እና ትንሽ አበድ አድርጋችሁ ማሰብ ትችላላችሁ ወይ? ማሰብ ነው እያልኳችሁ ያለሁት። ለማሰብ ከፈቀዳችሁ ተግባሩ፣ ሌላው ነገር ይከተላል። የምትፈታው ቁልፏ ሐሳብ ላይ ነች። ቢሆንስ ብላችሁ ኪዩሪየስ መሆን መጀመር ማለት። ኢማጂን ትልቅ ነገር የሰሩ ሰዎች እኮ ከምን ጀመሩ ብትሉኝ ከዛች ሐሳብ ደፈር ለማለት ስለፈቀዱ። አካባቢያቸው፣ ጊዜው፣ ያላቸው ሲቹዌሽን እነሱን የሚያስቡትን ነገር ዲተርማይን እንዲያደርግ አልፈቀዱም። አምላካቸው አላረጉትም ውጫዊ ነገር። ብዙ ሰው ለማሰብ ማይፈቅደው ለማሰብ ማይችለው ውጫዊ ነገሮችን አምላኩ ስለሚያደርግ ነው። ሲቹዌሽኖችን ያለውበት ሁኔታ እኮ ያለውበት አገር፣ ያለኝ ዕውቀት፣ ያለኝ ነገራችሁ የምታገኙት ባሰባችሁት ልክ ነው ማለት። በቃ ዋይልድ ብላችሁ ትልቅ ብላችሁ ያሰባችሁት ልክ ነው የምታገኙት፣ ከዛም አያልፍም። ስለዚህ ማሰብ መፍቀድ አለባችሁ። መፍቀድ ነው ያልኳችሁ። የሚያዘው ብዙ ሰው ሐሳቡ ላይ ነው፣ የሚፈታውም ሐሳቡ ላይ ነው። ማለት ምን ታጣላችሁ ሲብታስቡ? ራሳችሁን ጠይቁት። ተለቅ አድርጌ ባስብ፣ ተለቅ አድርጌ ብፈልግ ምን አጣለሁ? ከምታጡት ነገር የምታገኙት ነገር ይበልጣል።
ተለቅ አድርጋችሁ ብታስቡ እናንተ ትሰፋላችሁ። እናንተ የምታድጉትም እስካላችሁ ፍላጎት እስካላችሁ ሀሳብ ድረስ ብቻ ነው። በትንሹ የምታስቡ ከሆነ እስከዛሽ ነው የምታድጉት። ተለቅ አድርጋችሁ ስታስቡ በዛው በምፈልጉት ልክ እናድጋለን ማለት ነው። ምክንያቱም ህይወት ላይ የምናገኘው የሆነውን ነው። ባለን ማንነት ልክ ነው። ባለን ሀሳብና ፍላጎት ልክ ደግሞ ማንነታችንም ይሰፋል ማለት ነው። ኢማጅን ማለት እንደው በትንሹ ሚሊዮነር የመሆን ግብ አላችሁ? ልጠይቃችሁ። አሁን ሚሊዮነርነቱን ሳይሆን ሚሊዮነር ስትሆኑ የሚኖራችሁ ማንነት አስቡ። ሚሊዮነር ስላችሁ በዶላር ነው የምላችሁ፣ በገንዘብ አይደለም፣ በብር አይደለም። አሁን በብር ሲሆን ኦፍኮርስ እፈልጋለሁ ልትሉ ትችላላችሁ። እስቲ በዶላር ታስባላችሁ ወይ? ይከብዳችሁ ከሆነ አሁንም ራሳችሁ ላይ ሊሚቴሽን አለባችሁ። አይ እንዴት ይቻላል? ማንም አድርጎ አይቻል አቅም እኮ ጎረቤቴ፣ አባቴ፣ እናቴ ሁ ኬርስ? እነሱ ወይም የእነሱ ሊሚቴሽን የእናንተ አምላክ አይሆንባችሁ። ፈጣሪ እንትን መልክ አይቼ እሰጣለሁ ወይ ብሏል? ራሳችሁን ጠይቁት። ያላችሁበትን ሰፈር አይቼ ነው የምሰጠው ብሏችኋል ወይ? ወይስ አስቡ እና ይደረግላችኋል? እንደ እምነታችሁ ይደረግላችኋል። ሰው ያስባል፣ እግዚአብሔር ይፈጽማል። ይሄንን እችን ሀሳብ ብቻ ይዛችሁ አሁን ያልኳታን ነግራችሁ በሁሉም እምነት ላይ ቁርአን ላይ መጽሐፍ ቅዱስ ላይ ቼክ ብታደርጉ ይህንን ነገር እውነት የሚያደርጉ ሀሳቦች አሉ። እንዴት ሀሳባችን እንጂ አይ አንተ እንትን ስለሆንክ አይሰጥህም አላለም። እኛውን ራሳችን ላይ ሊሚቴሽን የምናበጀው ምን ይባላል? ዘ ስካይ ኢዝ ኖት ዘ ሊሚት ዩር ኢማጂኔሽን ኢዝ ይባላል። ከን ዩ ኢማጂን ሞር? አሁን ካላችሁ በላይ ማሰብ ትችላላችሁ። አሁን ካላችሁ በላይ ከፍ አድርጋችሁ ማሰብ ትችላላችሁ። ራሳችሁን ጠይቁት። ማለት ሰው እኮ ጨረቃ ልርገጥ፣ ማርስ ላይ ልሂድ የሚል ሀሳብ አለው። አሁንም በቃ እቺ እንትኔን እያላችሁ ነው ወይ የምታስቡት? ራሳችሁን ጠይቁ። ምክንያቱም ምንም ሊሚት የለባችሁ። እናንተ ራሳችሁ ላይ የምትገድቡት ሊሚት ብቻ ነው ያለው። ምክንያቱም እየተከተለ አንተ እኮ ሊሚት የሚላችሁ ሰው የለም። አሁን ይህን እያዳመጣችሁ አንተ እኮ ብሎ የሚገልጻችሁ የለም። በዚህ አሁን ጀምራችሁ እኔ እኮ ብላችሁ የምትፈልጉትን ከፍ ያለ ሀሳብ ማሰብ ጀምሩ። ልጅ እያላችሁ እንደሚቻል በምታውቁበት ጊዜ ላይ እንደነበራችሁ ሀሳብ ማሰብ ጀምሩ። ሁላችንም ልጅ እያለን ትልልቅ ሀሳቦች ነበሩ። ከዛስ እያደግን ስንሄድ ቤተሰቦቻችንን ስናይ በፊት ትልቅ አድርገን የምናስባቸው አጎት አክስታችሁን ስታዩ እነሱም የላቸው። እነሱም ህልማቸው ላይ ተስፋ ቆርጦበታል። እነሱም የነገሯችሁ ያው መጥፎ አስበው ላይሆን ይችላል፣ ግን የራሳቸውን ሊሚቴሽን ለጥፈውባችሁ ሊሆን ይችላል። ያኔ በቃ ስለዚህ አይቻልም ማለት ነው ብላችኋል። አንደኛ ማን ነው አይቻልም ይላችሁ? ያ የልጅነት እንትናችሁ የት ሄደ? የሆነ ሰው ሊሚቴሽን የእናንተ ሊሚቴሽን ሊሆን አይገባም። እሱ ከእናንተ ቀድሞ መጣና ኖረ እንጂ ያውቃል ማለት አይደለም። እውነተኛ ነው ማለት አይደለም። ትክክል ነው ማለት አይደለም። ይሄ የምላችሁ ሁሉም ሰው ነው። እሺ እናት፣ አባት፣ እኔም ቢሆን ምናልባት የምትወዱት የምታከብሩትም ሰው ሊሆን ይችላል፣ ቤተሰብም ላይሆን ይችላል። ግን ሊሚት ሊያደርጋችሁ ይችላል። አይ ይሄ ነገር እኮ ሊላችሁ ይችላል። ይሄ ነገር እኮ የሚባል ነገር የለም። አንድና አንድ ሊሚቴሽናችሁ ሀሳባችሁ ነው። ሀሳባችሁን እዩት፣ እሱን እለፉት። ፍቃደኛ ሁኑ። አትሞቱም ብታስቡ ምንም አይከሰትም። እንደው ቢሆንላችሁ ነው፣ የብሶ ህይወት ብትቀይሩ ነው። ትንሽ ተለቅ አድርጋችሁ ለማሰብ ፍቃደኛ ሁኑ። እኔ እንደውም አሳይመንት ልስጣችሁ። አሁን የምታስቧት አለች ብዬ አስባለሁ። እንደው ትልቅ ነው ይህንን ባሳካ የምትሉታል አይደለ? የእሱን 10 እጥፍ ማሰብ ጀምሩ። የእሱን 10 እጥፍ ማሰብ ጀምሩ። አሁን ሀሳባችሁ በዛ ልክ ሲሆን ተግባራችሁ፣ ሪሶርስ መፈለጋችሁ ሁሉ ይጨምራል። ስለዚህ ያ ማለት ደግሞ ማሰብ ብቻ አይደለም፣ ደግሞ ተግባራችሁም ደግሞ አሁን የምታረጓት አሁን አቅሜ ነች ብላችሁ የምታረጓቸው ነገሮች አሉ። የእሱን 10 እጥፍ ማድረግ ትችላላችሁ። ራሳችሁን ጠይቁ። ይሄም ሀሳብ ነው። ማድረግ የሚቀጥለው እኮ ከሀሳብ ነው። ማድረግ እችላለሁ የሚል ሀሳብ መያዝ 10 እጥፍ ከፈለጋችሁ 100 እጥፍ አድርጉት እና እስቲ ሀሳባችሁን ብቻ እኮ ነው ደግሞ ጊዜ የሚወስድም። እስቲ ይሄንን ወስዳችሁ ቁጭ በሉ ከራሳችሁ። ምን ሊይዘኝ ይችላል? ከልባችሁ ናችሁ ምንም አይዛችሁ። የራሳችሁ ሀሳብ ብቻ ነው። ተለቅ አድርጋችሁ ማሰብ ጀምሩ። ፈቃደኛ ሁኑ እና ይመቻችሁ።
ኮሜንት ላይ ፈቃደኛ የሆናችሁ 10 እጥፍ ለማደግ እኔ ፈቃደኛ ነኝ ብላችሁ ጻፉልኝ። ያገኛችሁትን ነገር ደግሞ መጻፍ እንዳትረሱ እና ደግሞ አንድ ለአንድ ኮችንግ የሚፈልጉ ሰዎች እንደነገርኳችሁ ክራይቴሪያውን እልክላችኋለሁ። ዲስክሪፕሽን ላይ ባለው ኮንታክት አውሩኝ፣ በስልኩ ቴክስት አድርጉልኝ ወይም ደግሞ በቴሌግራሙ ጻፉልኝ። ኮችንግ እፈልጋለሁ ብላችሁ እና ይመቻችሁ።